ረፍ የበሚለው አለጃለ ያገሪስ ተጫወቱባችሁ ቀለዱባችሁ ገንዘባችሁን ተበላችሁ ሄርሚ ያላችሁ አብራችሁ 666 አላችሁን ሰደባችሁን ዘቀዘቃችሁን ረገጣችሁን አወጣችሁን አወረዳችሁን ሄርሚ ልብሷ ያምረኛል ሄርሚ ሰዓቷ ያምረኛል ሄርሚ ምኗ ያምረኛል ለወንድሙሽ ጃሪያታ ለእጮኛሽ አስተላልፊና ስጫታ ለፍቅረኛሽ ስጫታ ሄርሚ ለፍቅረኛሽ ስጫታ አንቺ ባለጌ የሆነሽ ሄርሚ ጨዋ ሆና ለሄርሚ ፍቅረኛሽን ስጫታ ሄርሚ ያላችሁ ሄርሚ አለፈች በቃ ድሃ ነበረች ከድህነት ወጣችና ዩቲዩብ ተከፈተላት 100 ሺህ ገባች አለቀ ይቀጥላል ተራ በተራ የቡታጅራጆች እርግጥ የተደረጋችሁ ስራችሁን ትሰራላችሁ የጥንብርኩሳችሁ ይወጣ ሴት እያሰደባችሁ በእናንተ ውስጥ ብዙ ሴቶች እየተረገጡ በእናንተ ውስጥ ብዙ ሴቶች መከራቸውን እየበሉ እየተዋቀሱ እየተገዳደሉ ስራ እየፈቱ ሆስፒታል እየገቡ ወደ ሀገር እየተባረሩ ቡታጅራዎች በእንዲህ ነው ህይወት እናንተ ጋር የሚቀየረው እናንተ ቤት እናንተ ሀገር እናንተ ከተማ እናንተ ሰፈር እናንተ አካባቢ እናንተ ቀበሌ የቡታጅራ ሰው የሚቀየረው ስደት ሀገር ባሉ በጎች እርስ በርስ እየተባሉ በምትሰሙት ስትደሰቱ እናንተ እግራችሁን ወደዚህ እያበረቃቀጣችሁ ለዛም እግራችሁን አሳልፋችሁ እየሰጣችሁ በዛም ወንድ እየተነካካችሁ እየተሻሻችሁ ላይ ሻይቀር ውስጥ ሻይቀር እየተነካካሽ አንቺ እዛ ትሰሪያለሽ ገንዘብ ታገኛለሽ እዚህ ትባላለሽ ገንዘብ ትርካለች ያ ነው ስማችሁ የምታስጠሩት ያ ነው የሚያስደስታችሁ ያ ነው እናንተን ቡታጅራን የሚያስጠራው ወይ ሴትን የሚያስከብረው ሄርሚ አለፈላት አለቀላት በቃ ድራማው ተጠናቀቀ አቤልም ተሽሎት ተመልሶ ከሶሊ ጋራ መቼም እርግጠኛ ነኝ ድራማ ነው የነሶሊና ይሄ በነገራችን ላይ መቼም ሳንወድ በግዳችን ድራማ ነው ብለን እንላለን እንጂ አቤል ደግሞ መልሶ ሌላ ዙሪያ ጥምጥም የሆነ ነገር ይዞ መጥቶ ስራ እየሰራባቸው መሆኑን አለማወቃችን እሺ አሁን ደግሞ ምን እንደሚሉ የሄርሜላ ጂጂዎች ናቸው የሄርሜላ አጃጋሪዎች መስማት ፈልጋለኝ አሁን ምንድነው የሰማሁት ይሄው ሩታ መተቱን ለአቤል ማስተላለፈችበት ሩታ መተቱን ይሄው ከንተና ጋራ ከሶሊ ጋራ ሆነ መተቱን ለአቤል እግዚእተነ ወላዲቷ እንዴት የምታሳብዱ ናችሁ እንደው ማለት የምታሳፍሩ ሻወሩ ገብቼ ታጥቤ የመጣሁትኝ በስማ ቅድም ቲክታክ ላይ ተቀብቼ ነበር ቀቢና በስማ እሺ ሩታ መተት አድራጊ እናንተ ጨዋ እናንተ ንጹዎች ሩታ መተት ለሁሉም ተደርግ ሩታ ጨው ባለጌ ሩታ አሰዳቢ ሩታ እናንተ ጨዋዎች እናንተ ቤተሰብ የምታስመርቁ አለማወቅሽ በስንት ሰዎች እናትና በስንት ሰዎች አባት እየተሰደብሽ እየተረገምሽ መሆኑን አለማወቅሽ እየተረገምሽ መሆኑን እየተለቀሰብሽ መሆኑን አለማወቅሽ እግዚአብሔር ይስራሽን ይስጥሽ ማለት በራሱ ቀላል ነገር አይደለም እግዚአብሔር ይዘራሹን አትጫጂ የዘራሹን አትቢ ብሎ ሽማግሌ አይርገምሽ ብዙ ሽማግሌዎች እየረገሟችሁ ገና ደምን ባታነቧታላችሁ በሄርሜላ በኩል ያላችሁ አሁን የሄርሜላ እንትኖች ሄርሜን ስትሉ የነበራችሁ አሁን እንትና ቤት ሄዳችሁ ሄርሜን በቃ መከሯት ካሁን በኋላ ካብርሽ ጋር ወዳና ፈቅዳ ነው እግሯን እያበላቀጠች ጡቷን ሜዳ እየጣለች እንዲህ አይነት ሴት እኮ ለትዳር አትሆንም ለአዳር እንጂ እንደ ሄርሜላ አይነት ገብቱ ዘልዛላ ሴት ለአዳር ጀስት ብቻ ቀጭ ታረጊና ትሸኛታለሽ ቋጥ ታረጊና እዚህ በቃ ለሌላ ተረኛ ተላቂ ያለሽ አለቀ ያለመደውን ያላየውን አብረሽ ሆኖ ማያውቀው እንዴት ይውጣናት ያጣብቃ ይዛው ቤት በኩል ይውጣ ያው ወጣ ለማንኛውም ወይን ቀጣት ያለሽ ደግሞ አይደለም እነሱ ዛጋ ሻምፓኝ ይረጫሉ እኛ ደግሞ እዚህ ጋር ኮካን እንረጫለን እና ምንድነው እሱ በእውነቱ ከሆነ እንግዲህ ሩታ
የመጨረሻ ደረጃ ላይ ደርሳለች። ብዙ ብለዋታል፣ ብዙ አድርገዋታል፣ ብዙዎች ገፍተዋታል፣ ብዙዎች ረግጠዋታል። አሁን ደግሞ የእሷ ተራ ነው። በቀደም እንኳን ያ ገጣጣ ምን ሲል ሰማ ለምንድን ነው እሱ ክብርሽ የምታውን ዋረጀው ሄርሜ ማለት ነው። በቃ ከጋሽዬ ልትበልጪ ነው እንጂ አርፈሽ ተቀመጪ ያላት እኮ ከወንድሟ ጋር ነው፣ ከሄርሜ ወንድም ጋር ነው። አርፈሽ ተቀመጪ ሰው የሚልሽ ነው እንደማስብ ምን አንቺ ከጋሽዬ ልትበልጪ ነው እንዴ? ምንድን ነው እሱ ክብርሽ የምታዋርጂው? እዛም ሄደሽ እኮ ትሰደቢያለሽ ጋሽዬ ምናምን አላት። ገና በዙሪያሽ ባሉ ወንዶች ሴቶች በዙሪያሽ ባሉ ወንዶች ጥንብርኩስሽን ትጣያለሽ። ሁሉም ሽቄ ላይ ስለሆነ ያለው እናንተ አሁን ሽቄ ላይ ነው ያላችሁ። ጠርቧችኋል። ፋሽን ለብሳችሁ አይታችሁ አታውቁም። እናንተ ጋር ምግብ እንደዚህ እንደ ልብ አይበላም። እናንተ ጋር እንደ ልብ እንዲህ አይጠጣም። እንደ ልብ አይዘንጥም፣ አይወጣም፣ አይገባም። ከተማ መታችሁ ከተማን ብዙ ነገር አያችሁ። ለከተማ ብርቆች የከተማ ምንድነው መብራት ሳይኖር ያለ መብራት በሻማ ነው እንዲያደጋችሁት ወይ በኩራዝ ነው ያደጋችሁት። መብራትና ፎቅ ስታዩኝ ብላችሁ የቀራችሁት አዲስ አበባ ገብታችሁ ከተማ ስትገቡ እኮ ልትቀየሩ ልትለወጡ እንጂ ሰው ልታሰድቡ፣ ሰው ልታስረግጡ፣ ሰው ልታበሻቅጡ አይደለም። ምን ነው በድህነታችሁ ብትኖሩስ ከተማ ገብታችሁ እንዲህ ከብትዋረዱ ማለት ነው። ይኸው ሶሊም እንትናን አሁን ደግሞ ምን አለችው? አሁን ደግሞ ደስ እንዲለኝ አለችው። እኔ አንተ ኤፋ ሩታና አብርሽ አንድ ደስ የሚል ቪዲዮ እንሰራለን አለች። መቼ? እስከዛ አሁን ያልሰራችሁትን መቼ ልትሰሩ? አብርሽና ሩታ እሺ አንድ ይሆናሉ። ሄርሚ ተፋታው። ሄርሚ ምን አለ ይሄን የዛሬ ቪዲዮ እንኳን እኮ መልእክት ነው አንቺ መስለን ነገር የዛሬ ቪዲዮ አብርሽና ሩታ የሰሩት የዛሬ ቪዲዮ ላንቺ የመጨረሻሽ ነው። ለነገሩ አንቺ እንዳንቺ አይነት ድንጋይ ራስ ሴት የትም አትገኝም እኮ የትም አትኖርም። እንዳንቺ አይነት የወደቀች የረከሰች ሴት እንዴ! ያቸው እስቲ እዚህ ጋር ውበታቸው ያቸው እስቲ ሲያምሩ እስኪ ሲያምሩ እንዴት አባቱ አይኗን ሲያያት እኮ ደግሞ አይኗን ሲያያት አይኗን ሲያያት ያቸው እዚህ ጋር ደግሞ አብረው ሄደው ያቸው እስኪ እዚህ ጋር ደግሞ ይሄ አያስቀናሽም? እዚህ ጋር እኮ የሚቀመጠው ባልና ሚስት ክብር ያለው ልጅ ያለው ግርማ ሞገስ ያለው ክብር ያላት ሴት የምትወደድ በብዙ እህቶች ዘንድ የምትወደድ የምትከበር ሴት ናት። እዚህ ቦታ ላይ ክብር ያላት ሴት ቴምር ሪል ስቴት ሄዳ የምትቀመጥ እንጂ እንዳንቺ አይነት ቂጧንና ጡቷን የጣለች ለብዙዎች ስለ ቂጥና ስለ ጡት መጣል ያስተማረ ሴት አለ። አለባበሷን ወድጄዋለሁ። ሙስሊም ሆና ተጠማጥባ የሄርሜና አለባበስ ተምሬያለሁ። ከሄርሜ አለባበስ የተማርሽው እርቃን የእስልምናሽ ቁርአንሽ ላይ እሱን ያዝሻል። እርቃንሽ እንጂ ሼኮችሽ እርቃንሽ እንጂ ብለው ያስተምሩሻል። አንቺ በቃጣ ያለሽው ተሸፋፍነሽ ተጆብነሽ እርቃን ስታይ ከእርቃን ጋር ብለሽ ላጥሽን ታዝረበርቢ ሁላ ማለት ነው። ላጥሽን ሰብስቢያ ነው በቃ ደረቱቱ። ይሄኔ በተለያየ ቤት ደግሞ ሌላ ጦርነት ተነስቷል። አሁን ዛሬ ሩታ ከአብርሽ ጋር እንዲህ አይነት ቦታ ላይ እንዴት የተከበረ ቦታ ላይ መገኘቷና 400-500 በማክበሯ እሺ ያው ቀጭ ብሎ እሱ መጣላችሁ ጅንሱን ዘለብሶ ዝንጥ ብሎ ምናምን ነገር እበዱ ጨርቃችሁን ጥላችሁ እበዱ። እቺ እመብርሃን ምስክሬ ናት። ከኔ በጣም ትበልጣለች። እቺ አሁን የቃሊቲ ልጅ ነኝ የምትለው ቤሩት ያለችው ልጅ ያላት ከኔ 10 እጅ ትበልጣለች፣ እድሜ ማለት ነው። መቼም አታፍርም። በልጥሻለሁ ብላታለች። መጣች እኔ ቤት የኔ ሰደብኩሽ አለች። የኔ ሰድቤሽ ማቀው አሳይኛል። እኔ እምላለሁኝ አንቺ እንደሰደብሽኝ አንቺ ደግሞ አልሰደብኳትም ብለሽ ትመያለሽ ብስራት ደንግጣ ወጣች። መሲ ደግሞ በደንብ ስለምታውቃት ማንንም ይሁት እንዳያረገኝ የፈለኩትን የኔ እናት እዚህ ስድብ ቤት አለ የመጣሽው ስርዓት ያለበት ቤት የመጣሽው ቤትሽን ከፍተሽ እንደለመድሽ ሄደሽ መሳደብ ትችያለሽ። ስትሳደቢ ቆሜ ያላይሽም ሚዩት አለም ዳርች ነው ማውርድሽ አልኳት። ከዛ እና እኔስ ማንንም ለጥፊና ስደብኝና እኔም ማሳይሻለሁ። ለጥፋ ቆሞ ማዳመጥና ቆሞ መስማት እንኳን ማትሽ በማውራት ብቻ አይደለም እኮ ፐርፌክት በማውራት ብቻ አይደለም እኮ ጎበዝ ተግባር ነው እንጂ
ቀፎ የትልቅ ቀላል ልጅሽ አሁን የኔ ጥንብርኩስሽን ነው የሚያወጣሽ። እሱም ባንቺ ቦታ ላይ የሄርሜላ ጀሌዎች ያለቅሳሉ፣ ያነባሉ። ሩታን ይረግጧታል፣ ሩታን ይሰድቧታል። ሩታ የብብቷን ጥላሸት ሳታጠፋ፣ ሩታ የጉልበቷን ጥላሸት ሳታጠፋ፣ ሩታ ምን ሽቄ ያለቀ ሽቄ ቆመ። ለሩታ ገንዘብ የምትልቂ አቤት አፋቸው እንኳን እኮ እንደው በአግባቡ እንደው ቋንቋ በቻለ አፋቸው ቋንቋ ሳይችል የስድብ ግን ቋንቋ ከየት መጥቶ እንደሚመጣላቸው አናውቅም። ኧረ በስመ አብ ሼም የሚባል የሌላችሁ ደንቆሮች እኮ ናቸው ደንቆሮች። ሩታን አውቃታለሁ። እንደው እንኳን ሩታን ልታውቂያት እንደው የሩታን ጎረቤት ታውቂያለሽ? የሩታን ጎረቤት ታውቂያለሽ? ምድረ ቅንቅና ሙላ ሩታን አውቃታለሁ። ምን ትመስላለች? ካሜራ እኮ ነው እንዲያሳምራል። እኔ እኮ በቪዲዮ ወጣችሁ አይውሽ፣ በቪዲዮ ማንነታችሁ ታውቁ አይውሽ። ሰው በሰደባችሁ፣ ሰው አንቋሻችሁ፣ ሰው አጥላላችሁ። ራሳችሁን እዛ ደብቃችሁ በሰው ስምና በሰው ፎቶ መታችሁ እከሊት እንደዚህ ስለ ሰው ስም ወላሂ ይላሉ እኮ ደግሞ ወላሂ ይላሉ። ወላሂ አላህ ይድፋሽ፣ አላህ ይገልብጥሽ። እግዚአብሔርን ትላለች። እግዚአብሔር በቆምሽበት እዛው ይገልብጥሽ። በእግዚአብሔር መተዘባበታችሁ፣ በአላህ ተራገጣችሁ፣ ተጫወታችሁ። የስራችሁን ይስጣችሁ። ስሙን እየጠራችሁ እየማላችሁ እየተገዘታችሁ ያላያችሁትን ያልሆነውን ሆነ የምትሉ እናንተ ዞር ዞር እያልኩ ማየት ስንት ጉድ ይታያል፣ ስንት ጉድ ይሰማል። እግዚኦ በቃ ምንድን ነው የሚያቃጥላችሁ እናንተ? ምንድን ነው የሚያናድዳችሁ? ምን አገባችሁ እንዴ? ምን ቤት ናችሁ እናንተ? እነሱ ለተዋደዱ እነሱ ተዋልደዋል፣ ተለያይተው ለማይለያዩ እንዴ እናንተ ምን አቃጠላችሁ? የሩታ ልጆች እኮ ለማንም ገንዘብ አይሰጡም። የሩታ ድሮ አለማወቅ በዚች በገልቱ ባለጌ ሴትዮ በሷ ተበልተዋል። ስለዚህ ነቅተዋል። የሩታ ሲጀመር ሩታም ገንዘብ አትቀበልም። ንቁ ብላለች፣ አንቅታለች። የራሷን ልጆች ለእናንተ ላለቃችሁት ነበረ ንቁ፣ ገንዘባችሁን በከንቱ አትበሉ ያለችው። ምን አላትና ነው ሰው በሰው መልክ እንዲህ ራሱን ያጣል? ሰው በሰው አለባበስ እንዲህ ራሱን ፌንት ይሰራል? ሰው በሰው መሳሳም ራሱን ግድግዳ ይስማል፣ ስልኩን ይስማል። እናንተ እኮ ግድግዳና ስልክ የምትስሙ ናችሁ። በሩታና በሃይሚና በሄርሚና በአብርሃም መሳሳም እንደሚተረኩ የምትደሰቱ ስልካችሁን እኮ አብርሃም እኮ ሄርሚን ሲስማት አብራችሁ የአብርሃምን ከንፈር ካልሳምን የምትሉ ናችሁ። በስመ አብ ወመንፈስ ቅዱስ። ምን አይነት ረጥ ኩሽና ሁላ ነች። በነገራችን ላይ ዞር ብዬ ሌሎች ቤትም ገባሁኝ እና አየሁኝ። ሃይሚ እያነባች ነው፣ ሃይሚ እያለቀሰች ነው፣ ሃይሚ ፈራሁ አለች። ያቺ እንደው እኔ እኮ ምላስ ብቻ የሆነ ቡታጅራ ምላስ ብቻ ወይ ተግባር የላቸው። አንዲት ሴት ስታስፈራራችሁ እሷስ እኔ እኮ የሚያስፈራሩት ሰዎች እንዴት ነው ጀግና የሚሆኑት? የሚፈሩ ሰዎች ደግሞ የሚያስፈራሯቸውን ልጆች ደግሞ እንዴት እንደሚፈሯቸው። እኔ አሁን የማስፈራራ ሴት ከሆንኩኝ አንቺ የምትፈሪኝ ከሆንሽ አንቺ እኔን ትፈሪኛለሽ። እኔ እኮ ምንም እንትን ኖሮኝ አይደለም አንቺን የማስፈራራሽ፣ ግን እሱን እንድትታዩ ብቻ ነው በቃ እነሱ የሚያስፈራሩት ማለት ነው። እቺን ምናል እኛ ለርግጥ ተናግረን ዛሬ እንትና ቤቷ ድረስ ሄደችላት። ማንችም ህያብ ቤቷ ድረስ ሄደችላት። ባሌን ታዩ የኔ ነው ተተራርመናል። ይታያል እንደዚህ አይነት ነገር ነው። ባላ ይሻለኛል ወይ ደግሞ አንዳቸው ደህና ነገር አሳይተውኝ ደስ ይለኝ ነበር። ደስ የሚል ነገር ቢያሳዩኝ ደስ ይለኝ ነበር። ግን አንዳቸው የሚያሳዩ ምላስ ብቻ ተግባር ዜሮ። በእርግጥ ድራማ ነው። ህያብ ሰፈሯ ሄዳች፣ አስጠራቻት፣ መጣችላት፣ ወጣችላት፣ አወራቻት። ኤፋ መጣ። ኤፋ ሲመጣ ባሌ ልቀቂው፣ ቀለበት አድርጎልኛል። መመላለስ ቀለበት አድርጎልኛል የኔ ነው ደግሞ አይንሽ ነይና ደግሞ አንሶላ ስንጋፈፍ ነይ አንሶላ ግለጪ ወይ እግር ያዢ።
ያቺኛውም ደግሞ እኔና እሱም ባለ ትዳር ነን እኮ ተፈራርመናል ባይነሽ ያቺ ያቃጠለቻት ነው። እቺ ደግሞ ረርድብን ታል የሃይሚም ያቃጠለቻት ነው። ሃይሚ ረርቀጥል ድብን ታል ምንድነው ረርቀጥል ድብን ነው የሚያደርጋችሁ? ያ ሰው አንቺን ወዶ ካንቺ ጋር እየኖረ ከሆነ ያ ሰው አንቺን ፈልጎ ካንቺ ጋር እየኖረ ከሆነ ያቺ በምን ሂሳብ ነው አንቺ ልትፈሪያት የምትችይው? ያቺ በምን ሂሳብ ነው አንቺ ልታስፈራራሽ የምትችለው? ያቺኛው በምን ሂሳብ ነው አንቺ ይሄን ያህል ፈርተሽ ልታልቅሽላት የምትችይው? እንዴ ምንድነው? ምን ሆናችሁ ነው? እሷ ያላትን አንቺ የለሽም? እሷ የምትፎክረውን አንቺ መፎከራችን፣ እሷ የምታደርገውን አንቺ ማድረጋችን፣ እሷ የምትሄድበት ጥግ ድረስ አንቺ መሄዳችን፣ እሷ ያለሽን አንቺ የለሽም? እሷ እንዲህ ስታስፈራራሽ አናትሽ ላይ ልትጸዳዳ ስትነሳ አንቺ ማነሽ ነይ ተጸዳጅ ብለሽ የምትፈቅጂላት? አንቺ ለምንድን ነው እሱ ቁጭ አርገሻት ወደ ታች የማትቀብሪያት? በዚህ አይነት እናንተ እነዛኛዎቹ ናቸው ማለት ነው ትክክል እየሆኑ ያሉት። የሰው ባል የሚቀሙት፣ የሰው ትዳር የሚበጠብጡት፣ የሰው ፍቅረኛ የኔ ነው ብለው የሚሉት እነሱ ናቸው ትክክል ማለት ነው። እዚህ አንቺ ያለሽው የውሸት ነው ማለት ነው። ከልጁ ጋር እየኖርሽ ያለሽው ቀለበት ያደረገልሽም ይሁን ፍቅረኛዬ ነው ብለሽ የምትይው ወንድም ይሁን ባሌ ነው ብለሽ የምትይው ወንድም ይሁን ውሸትሽን ነው ማለት ነው። አንቺ ከሱ ጋር እየኖርሽ ያለሽው ለምን ትፈሪያለሽ? ምን የሚያስፈራሽ ነገር አለ? ለምን ትሸሻለሽ? ምን የሚያሸሽሽ ነገር አለ? ለምን እሷ የምትሄድበት ጥግ ድረስ ሄደሽ አሯን አታቢያትም? ለምን የምትፈሪው ነገር አለ እንዴ? እሷ ማናት? አንቺም ኢትዮጵያዊ እሷም ኢትዮጵያዊ። ይቺ ኮተት እኔ ጋር ገብታ ምንድን ያለችው በየትኛው ሞራልሽ እና በየትኛው ስታንዳርድሽ ነው ከኔ ጋር ነው ያለችው? በየትኛው ከኔ ጋር የምትወዳደሪበት ምን የለሽም አለቻት። እኔ ቤት አንዷ መሲ ማለት ነው። ከዛን ስሚ አልኳት ሚት አንቺ ማነሽ? አንቺም ኢትዮጵያዊ እኔም ኢትዮጵያዊ። አንቺም ልጅ አለሽ እሷም ልጅ አላት። አንቺም ስደት ዓለም ላይ እሷም ስደት ዓለም ላይ። ምንድነው የሚያለያያችሁ? አለቀ በቃ። አንቺም ሰው እሷም ሰው፣ አንቺም ሴት እሷም ሴት። ማነሽ አንቺ? ምንድነሽ አንቺ? እኔ ላይ ከኔ ጋር ለመነጋገር ደረጃሽ አይመጠንም። በእርግጥ በቆሻሻ ምላስሽ ደረጃሽ ላይ መጠን ይችላል። ምክንያቱም በስድብ ላትመጣጠኑ ስላልሽ እሷ ጨዋ ወልዶ ጨዋ ያሳደጋት ጨዋ አካባቢ ተወልዳ ስላደገች ጨዋ ሃይማኖቷን አክባሪ፣ ቤተሰብ አክባሪ፣ ራሷን አክባሪ፣ ልጇን አክባሪ ስለሆነች በዚያ አትመጣጠኑ። አንቺ ደግሞ ባለጌ ስለሆንሽ፣ ቤተሰብ ባለጌ ያሳደግሽ ስለሆንሽ፣ ሃይማኖት ስለሌለሽ፣ ጋጦጥ ስለሆንሽ፣ መደዴ መንገደኛ መንደረኛ ስለሆንሽ በዚህ ላትመጣጠኑ ትችላላችሁ። እንደው ደረጃ ላትሰጣጡ ትችላላችሁ። ያም ሆነ ይሄ ግን አንቺ በምንም ሂሳብ እሷ ላይ አትደርሽባትም መሲ ላይ። ምክንያቱም በብዙ ማስተዋል ስለምበትሽ፣ አንቺ ማስተዋል ስለጎደልሽ አቅሻለሁ ስላለችሽ ከልጅሽ ጋር በርሽ ላይ ፎቶ ተነስቼ እልክልሻለሁ ብላ ስላለችሽ ነው ደረጃዬሽ አይደለሽ ያልሽ እኮ ተዳ ከክፍለ ሀገር በሲኖ ትራክ ተጭነሽ መተሽ እዛ ቤት ተከራይተሽ ልጆሽን እያሳደግሽ ኑሮሽን እየኖርሽ ቃሊቲ ተወልዶ እንዳደገ ሪያክት ታደርጊያለሽ። ቃሊቲ ተወልዶ ያሳደገማ ያሳይሻል። ኧረ በእናትሽ የመናኸሪያ ዱርዬዎችን እንዳንልክብሽ በርሽ ላይ፣ ወይም ደግሞ የሀና ማርያም ዱርዬዎችን በርሽ ላይ ነው የምንልክብሽ። ወይ የገብርኤል ሰፈር ዱርዬ አርፈሽ ተቀመጪ፣ ላኩላት አርፈሽ ተቀመጪ በሏል። የመናኸሪያ የቶታል ልጆችን ዱርዬዎች ነው የምንልክብሽ በሏል። ዝም ብሎ ምላስ በመዘርጋት አለ ሚዲያ በማለት አለ። በውስጥ ጨዋ ሆነሽ ከጨዋ ሰው ጋር ተነጋገሪ። ጨዋ ካሳደገሽ እኔ ምን እንደሚናፍቀኝ ታውቃላችሁ? ሁለት ስልክ ነው ያለኝ ግን እንዴት አድርገው እነዛ እንትን እንደሚሰሩት እየጠየቅኩኝ ነው። ይሄ ከጎን ላይ ቪዲዮ እያየሁኝ ከዛን እነሱን እያስገባሁኝ የምሰራው እንደሱ አይነት ሪያክት ነው ሰራለኝ ብዬ እንትን እያልኩ ያለሁትኝ እያስተካከልኩኝ ነው። እንደዛ ነው የምመጣላችሁ። እነሱን ኦን አድርግና እነሱ ሚቱን ትሰማላችሁ። ከዛ እነሱን ኦፍ አድርግና ደግሞ እኔ የዛን የጽሁፍ የቮይስ መልእክት በራሴ ደግሞ ተነትነዋለሁ። ልክ እንደነ ኤፍ ማነው ፍሬው እንደሚሰራው እነዛ ምን ሀገር ላይ ያለችው ያቺ ትዝታሪ ማነች የምትባለው እሷ እንደሚሰሩት ምናምን በቃ እንደዛ ነው መስራት የምፈልገውና እንደዛ ነው የምጠቀመው እንጂ ዝም ብዬ እንደዚህ ብዙ ጊዜ እንደዚህ እንትን ስል ቪዲዮውን መስማት ፈልጋለሁ።
ለእናንተም እያስተጋባሁኝ እነሱንም በደንብ እየሰማሁኝ አለበዛ ቪዲዮ እየታየልኝ አይደለም። ለዛ ይሁን ለምን እንደሆነ አላውቅም። ደግሞ አሁን ቪዲዮ በጣም የለም፣ በጣም ቪው ቀንሳችኋል። ሰው ሩታን ነው የሚለጥፈው፣ ሩታን ብሎ ይመጣል። ሩታን የሚለው ለነገሩ የእነሱ ልዩነት ስላለው ይመስለኛል። ለማንኛውም ግን ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ። አቅሜ እስከፈቀደ ድረስ አቀርብላችኋለሁ የቻልኩትን ያህል። ካያችሁ ካላያችሁም ችግር የለውም፣ ቀስ ብዬ አድጋለሁ። መቸኮል ዋጋ ያስከፍላል። የተረጋጋው ተጥቂ ይወጣል እንደሚባለው